እሺ እፈራለሁ ምናምን ያስፈራ ነገር አለ። አንቺን ሳይ ልብ ይወርድ ይላል። ቀስ በቀስ እየቆየ ንጹህ ፍቅር የሰጠኝ ነው የሚለው ዘፋኙ። ጋብዙልኝ በእናታችሁ እሱም ሙሉ ዘፈን ማለት ነው። ቀስ በቀስ ንጹህ ፍቅርሽን ገፍቼ የሚለው ማለት ነው። ያው ማለቴ የታፈነ ፍቅር ሲወጣ ማለት ነው። ለእኛ ነው ወይስ ለማን ነው እንደዚህ ያደረጋችሁልን ጋይሶች? እኔማ ማለት ነው ይሄ ነገር አቀናብረውት ነው በዛ በካፕኬት ብዬ ማለት ነው። ጨንቋኝ በቃ ኦ ማይ ጋድ ቡቡዬ እንዴት ነው ያማረበት ዛሬ። የህንዶችን አክተር መስሎ የለ እንዲህ ሀይሚ ከኋላ ደበካት። ሀይሚ ደግሞ ይሄ እንትን ማለት ነው ይሄ ቀሚስ ያምራል፣ ግን ጡቷን ትልቅ አደረገው። ለማንኛውም ወሬ አታብዥ እንዳትሉኝ፣ አስተያየት መስጠት ግድ ነው። በጣም ነው የሚያምረው። ኦ ማይ ጋድ ልብሱ ያምራል፣ ይመቻል። ትናንትና ፀጉሯን ልትሰራ ሄዳ አልሰሯትም። ኦ ማይ ጋድ ምን ሆናችሁ ነው እናንተ? ደንበኛ አታከብሩም? ሁል ጊዜ የምትሰራበት ቤት ነው የተሰራችሁ ማለት ነው። ትናንት ብሩክ ሲያወራ ሰምቻለሁ። ኦ አታፍሩም? ይህን ፕሮግራም አበላሻችሁ። ፀጉሯ ተሰርቶ ነበር የሚሆነው። ኦ ማይ ጋድ ታሳዝናላችሁ። አያችሁ ሪዘርቭ አለመያዝ ችግሩ። ለማንኛውም የጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እኔ ደግሞ እንደዚህ አርጌ ፏፍሻ አርጌ ማለት ነው እንዲህ ቢሆን ብዬ ምኞቴን ብመኝላቸው አንድ ቀን እንዲህ አርጌ ልጠራቸው እችላለሁ። ፈጣሪ ካለ በህይወት ካኖረኝ ነው እንግዲህ። ካልኖርኩም አልኖርኩም ነው አይደል ጋይስ? መመኘት ጥሩ ነው አይደለ? እነ ብሩኬም ተመኝተው ወደፊት የተመኙትን ነገር በልተውታል አይደል እንዴ ጋይስ? ስለዚህ ምኞቴ ነው እኔም ወደፊት ሀይሚና ብሩኬም ወደፊት እግዚአብሔር ከፈቀደ ትላላችሁ ማለት እነሱ ያደረጉም ሳይሆን ይሄ የኔ ነው እኮ የኔ እንደዚህ አድርጌ አሁን ሀይሚና ብሩኬም ብጠራቸው ወይ ራት ወይ የሆነ ነገር ኦ ማይ ጋድ ደስ አይልም? ደስ ይላል። ለምትወድ ሰው ማለት ነው። ምን ችግር አለው ደግሞ? እንዳትቀኑ በኋላ እሺ። ስለምወዳቸው እንደዚህ ማደርገው በነገራችን ላይ ማለት ነው። የሆነ እነሱን እናገኛቸው እንዲህ እንገናኝ ሲባሉ ብዙዎቹ ደስተኞች አይደሉም። የሆነ በቃ ለምን እንደሆነ አላውቅም። ማለት ቢዚ ይሆናሉ በነገራችን ላይ። ምክንያቱም ሁል ጊዜ ቪዲዮ ላይ መሰጣት ምናምን የለባቸውም። ግን አንዳንዴ ደግሞ በጣም ለሚወዷቸው ሰዎች ተገኙ፣ ሀይሚና ብሩኬ ማለት ነው። ሰምታችኋል። ምክንያቱም በቪዲዮ አሁን ሳይመጡ ሲቀሩ ትላንት በጣም ብዙ የከፋው ሰው ነበረ፣ በጣም ብዙ ማለት ነው። እነዛ ሰዎች አሁን ደግሞ በአካል ሄደው በመሀል እነሱ ሲጣሉ ብዙ ነገር የተናገረ ሰው ሊኖር ይችላል ምናምን ብሩክና ሀይሚ እዚህ ጋር ረስተውት ይቅር ተባብለው ነው እዚህ ቦታ ላይ የቆሙት አይደለ? ያም ሰው ደግሞ ልክ እነሱ ሰላም ሲሆኑ ሰላማዊ ሰው ነው። ይሄ ግዴታ ነው በቃ። ኦዲንሱ ደግሞ በዚህ ጉዳይ ምንም አይነት ነገር ኔጌቲቭ ነገር አይኖርባችሁ። ምክንያቱም በቃ እነሱ ኔጌቲቭ ከሆኑ ኔጌቲቭ የሚሆኑ ዞሮ ለእነሱ ላለመለያየት ነገር ነው፣ ለመለያየት አይደለም። ስለዚህ የጨረቃ ፋሚሊ ውስጥ አንዳንድ የሆነ ነገር ኮሽታ ሲመጣ ጓግጭ አትበሉ። አሁን ሰሞኑን የምታረጉት ነገር ከግምጃዬ ጋር በጣም ነው የሚደብረው። ግን እኮ ሀይሚ ምርጥ የሆነ ድራማ ራሱ ከግምጃዬ ጋር ተዘጋጅቶላችኋል። እናንተ ስላላወቃችሁ ነው እንደዚህ የምታሽቃብጡት። እና ሀይሚና ግምጃዬን ማለት ነው ለይታችሁ የሆነ እያሽቃበጣችኋት ነገር ገንባታን። በነገራችን ላይ ግምጃዬና ብሩኬ አንድ ናቸው። ሀይሚም እንደዛው፣ ግን ትንሽ ነገር ይሰፋባታል። ለነገሩ ሰው ሊፈምስ ሲል ማለት ነው ልጣል የሚል ሰው በጣም ብዙ ነው። ትዝ ይላችኋል ብሩክና ሀይሚ እኮ እንደመጡ አካባቢ እነሱ መስሚያችን ጥጥ ነው ብለው አለፉት እንጂ በስመ አብ በጣም ብዙ ነገር ነበር፣ ብዙ ነገር እግዚአብሔርን። እና ሳላደንቃቸው እነዚህን ጥንዶች አላልፍም። ብሩኬማ ስፖርት መስራትህ ጠቅሟል፣ የምር ጠቅሟል። የዛሬው አለባበስ ደግሞ ኦ ማይ ጋድ ስማርት ነው፣ ስማርት ማለት ነው። ምክንያቱም ያው እንግዲህ ስናደንቅህ ሃይማኖት ታደሰ ወታ ባሌን አታድንቁ ካለች እኔ አላደንቅም ካለች ለሷ የሚሰማት ነገር ካለ አላደንቅም። ግን እኛ ያው የጨረቃ ፋሚሊዎች ስለምንወዳቸው ነው የምናደንቃቸው። ያየነውን ነገር እንናገራለን። ገብቷቸዋል አይደል? እዚህ ጋር የሚያምረውን ያምራል፣ የማያምረውን አያምርም። መብታችን ነው። ገብቷቸዋል አይደለም? እነ ጨረቃ እነ ብሩክና ሀይሚ ላይ ደግሞ ምንም የማያምር ነገር ኖሮ ማያቅም መጥቶ አያቅም። ይሄ ነገር አሁን በካብኬት አቀናብሮ ከትናንት ወዲያ ምናምን አይቼ ነበር። በነገራችን ላይ ዛሬ ራሱ እንዴት አቀናብረውት ነው እንዴት ነው ምናምን ብዬ ግራ ተጋብቼ ልክ ዩቱብ ቻናል ላይ ቲክቶክ ላይ ነው ያየሁት። ዩቱብ ቻናል ላይ ስገባ በሀይሚ ስም ወረደልኝ ማለት ነው እንደተፖሰተ። ለካ መታችኋል እንዲህ አልኩኝ። ከዛ የታ አደረግኩኝና ምንም ሊገባኝ አልቻለም ሳየው።
በቃ እኔ ደግሞ እንደዚህ ያቀናበርኩላችሁ ማለት ነው ከኋላ ባለ ባክግራውንድ። ኤኒዌይስ ምን ጠበቃችሁ? እኔ ሃይሚ 300 ሺህ ነው እንዳልል አይ ዶንት ኖ። ምናልባት ብሩኬ ለሞራል ለሃይሚ የሆነ ነገር አድርጎ ነው አልገባኝም። ብቻ ግን ዞሮ ዞሮ ፍቅር ስትጠቀሙ ሴትን ስታፈቅሩ እንደ ብሩኬ ተጠቀሙ። የምሬን ነው፣ እውነቴን ነው። የማትወዳችሁ ሴት ራሱ ትወዳችኋለች። የምሬን ነው። ለምን ብትሉ ብሩኬ አሁን ፍቅር ሳይሆን ያስቀደመው ቅድሚያ እንክብካቤ ነው። እንክብካቤ፣ ለእሷ ቦታ መስጠት፣ እሷን ከሌላ ሰው መከላከል። አያቸዋ ተንከባክቦ ዋጥ አረጋት አሁን ላይ ማለት ነው። የምሬን ነው እውነት። በሰዓቱ ግን ብዙ ኦዲየንሶች ብሩኬ ፍቅር ክንግለጽ እናንተ እንደገፋችሁት እሱ ሄዶ ቢሆን ኖሮ ሃይሚ ሄኔ ዞር በል ካጠገቤ ነበር የምትለው ማለት ነው። አያችሁ ግን ብልሃተኛ ወንድ ማለት ነው። አንዳንዴ የዋህ ነው ብሩኬ ትላላችሁ፣ በደንብ ነው የህይወት መንገዱን የሚያውቀው። በደንብ ከሃይሚ ጋር የተደላደለ ቦታ እስኪያገኝ ድረስ ምንም አይነት ነገር ሳያንጸባርቅ እንደሚወዳት እንደሚያፈቅራት ምንም ወሬ ላይ ቪዲዮ ላይ ምናምን ሲሪየስ በቃ ቆፍጠን አያችሁ። ፍቅሩን በፍቅሩ ይዞ የሆነ ሰዓት ላይ እንኳን ከሩታና ከሃይሚ ማን ትወዳለህ ነው ምናምን ጥያቄ ቀርቦለት ነበር። በዛን ሰዓት ራሱ ሲወዛገብ ነበር ሃይሚ ላለ ማለት ነው። እንደውም ትንሽ ሁሉ ነበረ። በጣም ነው የሚያስቀኝ የብሩኬ ስታይል ሳስበው ማለት ነው። እና ሃይሚ ልብ ውስጥ እስኪገባ ድረስ በጣም ዋጋ ከፍሏል ጋይስ። እና ዛሬ ወይ ብሩኬ ሰርፕራይዝ ተደርጓል ወይ ሃይሚ ሰርፕራይዝ ተደርጋለች። ምንም ሊገለጽልኝ ያልቻለ። ከተገለጸላችሁ ኮመንት ስር ጻፉልኝ። በጣም አምሮባችኋል እናንተ የፀጉር ቤቶቹ የሃይሚ ፀጉር ቤቶች ደንበኞች ግን ትላንትና ሳሰሯት ሰቪዲዮም አስቀርታችኋት። ብሩኬ ሰምታችሁታል። ስልክ ሲያወራ ልጁ የለም ሰርግ ቦታ ሄዷል ሲል ሰምታችሁታል። እዛ ቪዲዮ ትሰራለህ ወይ ሲባል ነው መሰለኝ ብሩኬ አይ አንቺ ከሌለሽማ ይብራብኝ ብሏል። ፍፄ ዩቲዩብ ቻናል ላይ ሰምታችኋል። ትላንትና አንቺ ከሌለሽ ይብራብኝ አለ። ከዛም እንዳለችው የእሱ አይሰማም የእሱ ነው የሚሰማው። ቻው ተባባሉ ማለት ነው። ጌም እየተጫወቱ ሰምታችኋል። ስለዚህ ዛሬ እንግዲህ በአዲስ ነገር ከቻሳ ብለዋል። በምን እንደመጡ አላቅም። የታገተች ቤት ይሁን የብሩኬ ክላስ ይሁን አላቅም። አልጋ ልብሱ ብቻ ነው የታየኝ። ምን እንስማ? ምን እንጠብቅ? ጋይስ ምን እንጠብቃላችሁ? ማታ ምን ልጠብቅ? እኔ ምንም አልመጣልኝ ግምት ማለት ነው። ግን ብሩኬ የተባለውን ነገር ሁሉ ነው ያደረገው። የሆነ ጊዜ አብሬሽ ልደር ብሎ ፕራንክ አደረጋት። ከዛ ደንሽልኝ ነው ምናምን ሲላት ወይን አድርገህ ዲኮር አድርገህ ምናምን ነው እንጂ እንደዚህ በደረቁ ዝም ብለህ ምናምን ብላው ነበር የዛን ሰዓት። ታፏ የሚወጣውን ነገር በተግባር እኔ ግርም ነው የሚለኝ። ወይን ከዛ በኋላ አሁን ስንቴ ይዞ መጣ። አንድ የፍቅር መግለጫቸው ቀን፣ ሁለት በቀደምለት እዛኛው ቤት አይፎን የሰጣት ቀን፣ ሶስተኛ አሁን እና በባለፈው ደግሞ የእንትና ያለች ጊዜ እሱ አይቆጠርም። ማን ነው ስሙ? አብሰላት ያለች ጊዜ የተገዛው ወይን እሱ አይቆጠርም፣ የሷ ነው። በቃ ብቻ ወጣም ወረደ 3 ጊዜ ለሃይሚ ብሎ ወይን ገዝቷል። የሱን እንተውና ማለት ነው። ይሄ ምንድነው? ሃይሚ ካለች በኋላ እንዴ የቀለበቱ ጊዜ እሱ ረሳሁት። 4 ለሃይሚ ተብሎ 4 ወይን ተገዝቷል። 4 የልደቷ 5 እሱ አይቆጠርም። የቀን ነው እሱ። የማታ ነው የሚቆጠረው ጋይስ። ከዛ በፊት ተገዝቷል ወይን ከዛ በፊት አልተገዛም። ከተገዛ ከረሳሁ እናንተ ረስተሻል ብሉኝ ማለት ነው። እንግዲህ እስካሁን ብሩክና ሃይሚ መከታተል ከጀመርኩ ሰዓት ጀምሮ አልረሳውም ማለት ነው። የኛ ውድ ቤተሰቦች እንግዲህ ማታ ማንም ሰው እንዳይቀር ብሩክና ሃይሚ ማለት ነው እንደዚህ ሰስፔንስ የሆነ ነገር ስንጠብቃችሁ ማለት ነው። አታፋጥኑትም። ሰዓት ይከበር። እናመሰግናለን ቤተሰቦች። ባይ። ሰርፕራይዙ ግን ምን እንደሆነ ንገሩኝ። እኔ ምንም አላወቅኩም። የብሩክ ይሁን የሃይሚ ይሁን ሰርፕራይዙ አላወቅኩም። ቤተሰቦች እንወዳቸዋለን። ባይ ባይ። ፍቅርና ሰላሙን እንደዚህ ብዝት ያርግላችሁ። እንደ ብሩክና እንደ ሃይሚ ከፈተና በኋላ እንደዚህ አይ ላቭ ዩ ሶ ማች ሲመጣ ደስ ሲል እርካታው ራሱ ማለት ነው በጣም ደስ ይላል። ይመቻችሁ። ባይ። ወዳቸዋለሁ ፋሚሊ፣ የጨረቃ ፋሚሊ። ባይ ባይ። በርቀት ጎራው ሲል ሳተና ነው ስኔኔ ጀግና
ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራይ ጉዳይ ናፍቆቱ እናናይ በለኝ ሞት ህመሟ አለብን